ሳያስቀድስ ማለት ቅዳሴው ሳይጀመር ደርሶ ነው የሚያስቀድሰው እንጂ እንደናንተ እንደገበያ በመጣችሁበት ጊዜ የሚደርስበት አይደለም። ቅዳሴ ደጋግሜ እናገራለሁ። ቅዳሴ ለቅሶ አይደለም። ለቅሶ ደራሽ የመጀመሪያው ይመጣል፣ ይቀመጣል፣ ይሄዳል። የሁለተኛው ይመጣል። ቅዳሴ እንደዛ አይደለም። ቅዳሴ ከመገባቱ በፊት ክርስቲያኖች ሁሉ ስብስብ ብለው ይከማቻሉ። ኪዳን አብረው ያደርሳሉ። ከዚያ በኋላ ቅዳሴ ይገባል፣ ይወጣል። ስርዓቱ ይሄ እየሰማችሁ ነው ክርስቲያኖች? ይኸው ትጋት ነው። ግን ለዚህ የሚያስፈልገው አባታችን ትናንት ተናግረዋል። ተሰብስቦ መምጣት ግን የቃት ርጋኔን አለ። ይኸው እዚህ እንደሚለው ትንሽ ተኛ ትንሽ ገና ነው የሚል እኔ ምክርም ነው የምጨምረው ስለ ቅዳሴ፣ በተለይ ስለ ሰንበተ ክርስቲያን። ለምን ሰንበተ ክርስቲያን ሳያስቀድስ የሚውል ሰው እጅግ የተጎዳ ከሰይጣን የተወዳጀ ከእግዚአብሔር ፍጽሞ የተጣላ ሰው ነው። አሁን በሩሲያ እኔ ዛሬ 8 ዓመት ሄጃለሁ። በግብፅም አለ አይቻለሁ። ግብፅም ሄጄ አይቻለሁ። ምን ያደርጋሉ እነሱ? የሰለጠነ ሀገር ስለሆነ ቅዳሜ ለእሑድ ፋብሪካ ስለማይቋረጥ ቅዳሜ ለእሑድ ፋብሪካ ሲሰሩ የሚያድሯሉ። ደግሞ ክርስቲያን ናቸው፣ ሳያስቀድሱ መዋል የለባቸው። ምን ያደርጉላቸዋል? ከአንድ ቤተ መቅደስ ከአንድ ቤተክርስቲያን ግቢ ውስጥ 2 ቤተ መቅደስ ይሰሩና በተቀደሰበት መቀደስ ስለማይቻል ደግሞ በነገራችን ላይ አሁን እኛ ከችግር የተነሳ ከቅዳሴ በኋላ ምን እናደርጋቸው? አሁን ዛሬ ጧት ሰማለው አዲስ አበባ ይደረጋል፣ ምህላ እናረጋለን። እሱ ሁሉ ስተት ነው። አሁን ጉባኤ እናደርጋለን። እሱ ሁሉ እንደ ስርዓት ስተት ነው። ለምንድነው ስተት የሆነው? ቅዳሴ ሁሉ ማጠቃለያ መደምደሚያ ነው። ኢየሱስ ክርስቶስ በገባሬ ሰናይ ቄስ በኩል ሊቀ ካህናት ሆኖ እንደ ዕለተ መስቀል እንደ ዕለተ ስቅለት ስለሚሰየምበት በሱ ላይ አንዳች ነገር አይጨመርም። አሁን የኛ አባቶች ምን አደርጉ? ለማስታረቅ ሞከሩ። መሆን የነበረበት ትምህርቱ መቼ ነበር? ቅዳሜ ማታ ዋዜማ የሚባለው ያ ነው። አሁን የኛ ዋዜማ ለክብረ በዓልና ለቅዱስ ያሬድ ዜማ ብቻ ሰጥተነዋል። በሌሎች ዋዜማ ሁሌ ቅዳሜ አለ። ምንድነው የሚያደርጉበት? ጸሎትና ትምህርት ነው። ጸሎትና ትምህርት ዓላማው ምንድነው? ለቅዳሴው ማዘጋጀት ነው። የኛ ግን ገጠር ስለሆነ ህዝቡም ስለማይሰበሰብ ወንዝም ስለሚወስደው ቢመጣ አስቸጋሪ ስለሆነ አመቻቹትና ያው በመጣበት ከቅዳሴ በኋላ ለሚቀጥለው ሳምንት እንዲጠቅመው ነው የሚማረው እንጂ ቅዳሜ ነበር። አሁን ግብጾች ያደርጉታል። ማታ 4 ሰዓት ድረስ ቤተክርስቲያን ነው የሚያመሹት። አሁን ያልኳችሁ ምንድነው? ሁለተኛው የፋብሪካው ልንገራችሁ። ፋብሪካ የሚያደርሰው ጧት 12 ሰዓት ከፋብሪካ ይወጣል። ከፋብሪካ 12 ሰዓት ከወጣ ቅዳሴ አይደርስም። ቤተክርስቲያን ምን ስራ አሰራችለት? ሁለተኛው ቤተ መቅደስ ላይ 4 ሰዓት ሌላ የሚገባ ሁለተኛ ቅዳሴ። በመንደኛው ቤተ መቅደስ ጧት 12 ሰዓት ይገባል፣ 4 ሰዓት ይወጣል። ፋብሪካ ሲሰራ ያደረሰው ቤቱ ገብቶ ከቻለ 1 ሰዓት ሊያርፍ ይችላል፣ 2 ሰዓት። ከዛ ውጭም ዝም ብሎ ሊመጣ ገላውን ታጥቦ ትንሽ አርፎ ልብሱን ቀይሮ 4 ሰዓት ላይ በሚመጣው ቅዳሴ ያስቀድሳል እንጂ ክርስቲያን ሆኖ ሳያስቀድስ አይውልም። እንደዚህ አይነት ክርስቲያን በምድር ላይ የለም። ክርስቲያኖች ይሄ ፕሮቴስታንት ነው መሆን የሚቻለው። ሰንበት ሳያስቀድስ ክርስቲያን መሆን የሚችለው ፕሮቴስታንት ብቻ ነው። ሲጀመር ቅዳሴም የለውማ፣ የነገ የጧት አምልኮ የለውማ፣ መስዋዕት ቁርባን የለውማ፣ ክህነት የለውማ። እንደዚህ ያለ ኦርቶዶክስ ክርስቲያን የለም። ክርስቲያን እዩ፣ ተመልከቱ። ግብጽ ደግሞ ቤተ መቅደስ መስራት ቢያቅታቸው እንደዚህ ልክ እንደሚካኤል 3 መንበር አላቸው። በተቀደሰበት ደግሞ መቀደስ አይቻልም። ሌላም ጸሎት ቄስም ቢሰጥ ክህነቱ ይሻር ነው የሚለው። ለዚያ ነው ሰዓታቱ ስብሐተ ፍቁሩ ተፈስዮ ማርያሙ ታምረ ማርያሙ ከቅዳሴ በፊት ለእናንተ ግዝት አለው ተብሎ ታምረ ማርያም ሁለተኛ በኋላ ይነበባል፣ ትምህርት ይሰጣል። ከዛ ማንን እናዘገያታለን? አድንኑን። ለምን? የቅዳሴው አካል ለማድረግ በግድ በብልሃት ማለት ነው። ይህ ሁሉ መጨነቅ ነው። እንደ ስርዓቱ ስለማንኖር እንደ ክርስቲያን ስለማንኖር እናንተን ለመርዳት በመጨነቅ የሚደረግ ነው። እኔ በተለይ ምህላውን አንዳንድ ክርስቲያኖች ምህላው መድረስ ራሱ በቂ እንዳይመስላቸው ፈራለሁ። አባቶች ብታስቡበት ጥሩ ነው። ምክንያቱም ዋናው ቅዳሴው ነው፣ ዋናው ምህላው አይደለም። ያችን 3 ጊዜ እግዚኦ ብሎ ዋናው እንደደረሰ ማሰብ የለበትም። ዋናው ነገር ቅዳሴ ነው። ቅዳሴ ምንድነው ችግራችን? ስንፍና፣ ከገብረ ጉንዳን ማነስ፣ እንቅልፍ መውደድ፣ እረፍት መውደድ። ይኸው ፋብሪካ ያደረሰው ያስቀድሳል። ስማ ክርስቲያን፣ ስርዓቱ እንዳይጓደል ተኝተው ላደሩት በአንደኛው መቅደስ 12 ሰዓት ይገባላቸዋል። ለሌሎቹ እኔ እውነቴን ነው የምነግራችሁ፣ ቅዳሴ ከሚቀርባችሁ ትምህርቱ በግማሽ ቢቀንስ ይሻለኛል። በእውነቱ እየሰማችሁ ነው ክርስቲያኖች?
ከክርስቶስ እኮ ተቆራረጣችሁ። ቅዳሴ ማለት ክርስቶስ በመስቀል ላይ ሆኖ ስለናንተ ራሱ መስዋዕት አድርጎ እያቀረበ እየተፈተተ እየተሰጠ ምሕረት ይቅርታ እየተደረገ ክርስቶስ ቤተ መቅደሳችሁ ላይ ተገኝቶ እንዴት ትቀራላችሁ? ሰው እንዴት ይቀራል? ሞኞች እናንተ ከአዲስ አበባ ሰባኪ መጣ ብላችሁ ትመጣለ። ክርስቶስን ትታችሁ ክርስቶስን ትተን እሱም ወደ ኋላ አድርገን ክርስቲያኖች የእውነቴን ነው የምነግራችሁ በምታውቁት ቄስ በኩል በአይነ ስጋ የማታዩት ክርስቶስ ሁሌ አለ። ክርስቲያኖች ጳጳሱ ባለበት በማንኛውም ጊዜ ሁሌ ክርስቶስ ከኛ ጋር። ምን አስቸገረን? ስንፍና፣ እንቅልፍ። አዎ እነዚህ የሙቀት ከተሞች ጠባይ ያላቸው ማታ ታመሻላችሁ ይመስለኛል አይደለም እንዴ? ቅዳሜ ምክር ያልኳችሁ ይሄን ነው። ቅዳሜ ዕለት ሲመሽ ራት አትብሉ፣ በጊዜ ራታችሁን ብሉ። ከ3 ሰዓት በላይ አታምሹ። ጉባኤም ቢሆን ከዚያ በፊት ማለቅ አለበት። የእውነቴን ነው የምናገረው እኔ። በጊዜ ማለቅ አለበት። በጊዜ ገብታችሁ ሰዎች ናችሁ። ህይወት ውርጣ ውረድ አለው። ትደክማላችሁ። አረፍ በሉ። ሰው የፈለገ ይሁን ከ6 ሰዓት በላይ አትተኙም። እውነቴን ነው፣ እርግጠኛ ነኝ። ማንም ሰው ከ6 ሰዓት በላይ አይተኛ። 3 ሰዓት ብትተኙ 9 ሰዓት ትነቃላችሁ። ግድ የለም ይርዘም 10 ሰዓት ለቅዳሴ ያለ ምንም ችግር ትመጣላችሁ። ማስተካከል። ምግብ ደግሞ አብዝቶ የበላ አብዝቶ የጠጣ መንቃት አይችልም። እንቅልፉ ረዝሞበት አይደል፣ እህሉ ራሱ እንደ ጆንያ ገልብጦ ይጥለዋል። በእውነት የእውነቴን ነው፣ ቀልዴን አይደለም። አሁን የምናገረው አነጋገሬ ሊያስቃችሁ ይችላል። ሕያው እግዚአብሔር ምስክሬ ነው። ማታ ለሰንበት ቅዳሴ አብዝቶ የበላ ሰው መጥቶም ሲድቀሰቀስ ነው በቃ ሲያዛጋ መከራውን ሲያይ ነው የሚያየው። ቢቻል አትብሉት በጊዜ ምሳ ከበላችሁ። ካልሆነ ቀለል ያለ ነገር ትንሽ ቀምሳችሁ በጊዜ ይሄን ሞክሩትና በኋላ ያሰባኪ ውሸታም ነው በሉኝ። እዩት። ጤነኛ ነው የምትሆኑ። ሰውነታችሁ አይከብዳችሁም። ድካም አያስቸግራችሁም። እሸት መስላችሁ ታስቀድሳላችሁ። ክርስቶስን ታገኙታላችሁ። ትታረቃላችሁ፣ ትባረካላችሁ። ክርስቲያኖች እግዚአብሔር ለሁላችን ማስተዋሉን ያድለን። ከገብረ ጉንዳን ተማሩ ክርስቲያኖች። እማናስቀድስበት ቀን ይመጣ ይሆናል። አታውቁትም ክርስቲያኖች፣ አታውቁትም ይላል በትንቢታችንም እኮ እንዴ መቃብር ላይ የቄስ መቃብር ላይ ሄደው ይፍቱኝ የሚሉበት ጊዜ ይመጣል እኮ ይባላል። ሩቅ መሰላችሁ? ሩቅ አይምሰላችሁ ክርስቲያኖች። ቀልድ አይደለም ክህነት፣ ቀልድ አይደለም ቅዳሴ። ክርስቲያኖች በቅዳሴያችሁ ላይ አትጠራጠሩ። መተን ተገኝተን አስቀድሰን ከስንፍና ተላቀን ከክርስቶስ ጋር ለመታረቂያ ያብቃን። ልምድ ይፈልጋል። አንዳንድ ሰው ጧት የማይሳካለት ሰው አለ። ጧት እንቅልፍ የለመደ ግን ትችላለህ፣ መልመድ ትችላለህ። 2 ሳምንት ነው ቢያስቸግር፣ 2 ሳምንት ሁሌ ሰኞ ማክሰኞ እያልክ እየተነሳ ስፖርትን እየሰራ ጸሎትን እያደረግ ተመላለስ። ይጠፋል። ከዚያ በኋላ የጧት ሰው ትሆናለህ። ጧት የሚነሳ ሰው አይምሮ ስል ነው የሚሆነው። ስል ሻርፕ፣ በቃ እውቀት ራሱ ከእግዚአብሔር ይሰጠዋል። ጧት የሚተኛ ሰው ድብርታም ሆኖ ነው የሚሆነው። የቀትር ጋኔን ይይዘዋል። ይገርማቸዋል። ይሰለጥንበታል። ይሄን ምላችሁ ቀሌን አይደለም። እንዲያውም በመጽሐፍ የተጻፈው ይሄ እንቅልፍ የሚል ወደ ቤተ ክርስቲያን ስትመጡ የሚያስቸግር ካለ ስንፍና ከ8ቱ ለቁርባን ከማያበቁ በጣም አደገኛ ኃጢአቶች አንዱ ስንፍና ነው። ዋዛ እንዳይመስላችሁ። ልክ እንደ ዝሙት ያለ፣ ልክ እንደ ቁጣ ያለ፣ ልክ እንደ ትዕቢት ያለ በጣም አደገኛ ኃጢአት ነው ብዙ ሰው ስንፍና ትልቅ ኃጢአት መሆኑን ስለማያውቃይና ተናዘዙበት ነው የሚባለው። ለምን? ስንናዘዝበት የዚያ መንፈስ ኃይሉ ይደክማል። ከዚያ በኋላ መትጋት፣ አሽቀንጥሮ ልብስን ጥሎ ብድግ ብሎ መነሳት በጧት። እንደዚያ እንድንሆን አምላካችን እግዚአብሔር ይርዳ። ገብረ ጉንዳን ጠቢብ ፍጥረት ናት። መቼ ማድረግ እንዳለባት መቼ ማድረግ እኛም ቅዳሴ ላይ ማድረግ ያለብን ማወቅ አለብን። ክርስቲያኖች ሰንበት ላይ ድርድር አያስፈልግም። በሰንበት ላለማስቀደስ እንዴት ታስባላችሁ? ከአእምሯችን እንዲህ ያለውን ሐሳብ እግዚአብሔር ያጥፋል። ሰው እንደነገርኳችሁ አሁን ግብፅ እኔ ሂጄ አይቻለሁ። በ3ቱ መንበር 3 ጊዜ ቀደሱበት በእሑድ ቀን። ምክንያቱም ግብፅ የእስላም ሀገር ነው። ሰንበት እንደኛ በዓል አይደለም፣ ስራ ነው። ሰው ስራ ይገባል። የግብፅ ሲኖዶስ ቁጭ ብሎ ምክንያቱም ክርስቲያን ሆኖ እሑድ ሳያስቀድስ ማለት የለበትም። 3 ጊዜ በቀን ይቀድሳሉ። ይገርማቸዋል። ክርስቲያን አድርጎ ለመቀጠል ሃይማኖት እኮ ቀልድ አይደለም። እኛ እኮ ተመልከቱ፣ መቅደስ አለን፣ ካህን አለን፣ የሌሊት ስራ ሰሩም። ስንፍና ብቻ ጠላታችን። አድካሚያችን ማን ነው? አድካሚያችን የበላነው ምግብ የጠጣነው መጠጥ ነው።
አድካሚያችን የኛ ዕውቀት ማጣት። ሰው እንዴት ከገብረ ጉንዳን ያንሳል? እግዚአብሔር ለአእምሯችን ዕውቀትን ለልቡናችን ትጋትን በቸርነቱ ያደለን። ስንፍናን ነቅሎ ይጣለን። በእውነቱ ክርስቲያኖች ተናዘዙበት፣ ስገዱበት፣ ጸልዩበት። ከስንፍና እንላቀቅ፣ እንትጋ፣ እንምጣ። ሁለተኛው ጠቢብ ፍጥረት በእውነቱ ክርስቲያኖች ሽኮኮዎች ናቸው። ትምህርቴን አጠራ አደርገዋለሁ። ሽኮኮዎች ያልበረቱ ህዝቦች ናቸው ይላሉ። እኛም አልበረታንም፣ ብዙ ድካም ነው ያለብን። ገና ቅዱስ ጳውሎስ እንዳለው ከስጋ ከደም እስከምናፈስ ድረስ ልንጋደል ይቅርና ቅዳሴ ማስቀደስ እንኳን ያቃተን ደካሞች ነን። ቅዳሴውን አስተካከለን የማንሰማ ብዙ ድካም ያለብን ነፍስ አባት ገና ያልያዝን ግን ክርስቲያን ነን የምንል። አቤት የኛ ድካም፣ አቤቱ የኛ ስንፍና፣ የኛ ግዴለሽነት፣ የኛ ለማወቅ። እግዚአብሔር በቸርነቱ ይቅር ይበለን። ግን ሽኮኮች አንድ ብልሃት አላቸው። ሽኮኮ እንደምታውቁት ቀበሮች፣ ሌሎቹም እንስሳት ይዘው ሊበሏት ይፈልጋሉ። ግድ የለም ተቀመጭ እናቴ። ግን ሮጣም ማምለጥ አትችልም። አይምሯን ተጠቅማ ግን ምን አደረገች? ቤቷን ቋጥኝ አለት ውስጥ አደረገችው። አንበሳው ቢያጓራ፣ ተኩላው ቢጮህ፣ ቀበሮው ቢያሽካካ አለቷ ውስጥ ከገባሽ በኋላ የሚያገኛት የለም፣ ታሸንፈዋለች። ሊበላት የሚፈልግ ብዙ አውሬ አለ። ግን አለቱ ውስጥ ከገባች በኋላ አለቱ ሰብሮ ሊበላት ማንም አይችልም። አንበሳም አይችልም፣ ተኩላም አይችልም፣ ነብርም አይችልም፣ ቀበሮም አይችልም፣ ማንም አይችልም። ሰውም ቢሆን አለቱ ሰብሮ ሊይዛት አይችልም። በብልሃት ታሸንፋለች፣ በጥበብ ታሸንፋለች። ክርስቲያኖችም እንደዛ ነን። ክርስቲያኖች አለት የተባለው ለኛ ማን ነው ታውቃላችሁ? ትዝ ይላችኋል? በመጽሐፍ ቅዱስ አለት የተባለው ቅዱስ ጳውሎስ አንደኛ ቆሮንቶስ ምዕራፍ 10 ቁጥር 4 ላይ ሁሉም አለ ከዚያ ይከተላቸው ከነበረው ከአለቱ ከሚፈልቀው ውሃ ጠጡ አለና ያም ማለት ክርስቶስ ነበረ ይላል። ያም ማለት ማን ነበረ? ተነጋ አለቱ ማን ነበረ? የክርስቲያኖች የማይሰበር አለት መጠጊያችን። ዲያብሎስ አንበሳ መስሎ ቢመጣ፣ ዲያብሎስ ነብር መስሎ ቢመጣ፣ ዲያብሎስ ተኩላ መስሎ ቢመጣ፣ ዲያብሎስ ቀበሮ ሆኖ ቢመጣ፣ ዲያብሎስ ስልጣን ይዞ ቢመጣ፣ ዲያብሎስ ቴክኖሎጂ ይዞ ቢመጣ፣ አለታችን ክርስቶስ ጋር ከተጠጋን ማንም አይነካል። ስሙ ራሱ ክርስቶስ ኢየሱስ ክርስቶስ የሚለው ሳትጠሩት እንዳትሉ ክርስቲያኖች። ጌታዬ ኢየሱስ ክርስቶስ ሆይ ይላል ውዳሴ አምላክ። ይሄ የሰባት ቀን አለ ሰፊው፣ እዛ ላይ የማክሰኞ የሚረቡ ላይ ይመስለኛል። ጌታዬ ኢየሱስ ክርስቶስ ሆይ ሳልሳሳት አልቀርም። እሱም ላይ አለ። ግን ድርሳነ ሰንበት ላይ ይመስለኛል። ድርሳነ ሰንበት ላይ ይመስለኛል። ጌታዬ ኢየሱስ ክርስቶስ ሆይ የሚለው የክርስቲያኖች መሸሸጊያ አምባ ነው ይላል። ክርስቲያኖች ኢየሱስ ክርስቶስ የሚለው ስም በእውነት ነው የምነግራችሁ፣ መሸሸጊያ አምባ አለት፣ ሰይጣናትን ብር አድርጎ የሚያጠፋ። ወጣቶች ሆይ ስሙኝ፣ የዝሙት መንፈስ ያስቸግርሃል። የዝሙት መንፈስ ሲመጣብህ በልብ ውስጥ ማንም ሰው ያይ፣ ትራንስፖርት ውስጥ ሆነ፣ ካፌ ውስጥ ሆነ፣ አልጋ ውስጥ ሆነ ተኝተ ሲያስቸግርህ ጌታዬ ኢየሱስ ክርስቶስ ሆይ እኔን ኃጢአተኛውን ይቅር በለኝ በለውና እንደ ሽኮኳ አለቱ ክርስቶስ ውስጥ ተደበቅ። 41 ጊዜ ይህን ካለ ትንን ብሎ ነው የሚጠፋ። ሌላም ጾር ሌላም ፈተና ቢመጣ ክርስቲያኖች አስታውሱት፣ የክርስቶስ ስም አለታችን ክርስቶስ ነው። አምባችን እርሱ ነው። መጠጊያችን እሱ ነው። ኢየሱስ ክርስቶስ የሚለው ስም አምባ፣ መጠጊያ፣ ማሸነፊያ፣ የማይሰበር አለት የኢየሱስ ክርስቶስ ነው። ሽኮኮች የሚያሸንፉት በዚህ ነው። አለታቸው ውስጥ ይደበቃሉ። ሁለተኛው አለታችን ምንድን ነው? ጌታ ቅዱስ ጴጥሮስን የማቴዎስ ወንጌል ምዕራፍ 16 ቁጥር 18 ላይ ጴጥሮስ ሆይ አንተ ምንድን ነህ አለው። አለት ነህ፣ በዚህች አለት ላይ ቤተክርስቲያኔን አንጻት አለው። የሲኦል ደጆችም ምን አይሏል? አይችሏት። ሁለተኛው ክህነት ነው። አስተውሉ ክርስቲያኖች፣ ነፍስ አባት የሌለው ከፈቃደ ካህን ከምክረ ካህን የወጣ ሰው የተበደለ ነው። ታስታውሳላችሁ ማቴዎስ ወንጌል ምዕራፍ 7 ቁጥር 24 እስከ 28 ላይ ጌታ ያለው ይሄን ቃሌን ሰምቶ የሚያደርገው ሰው ቢኖር ቤቱን በምን ላይ የሰራ ይመስላል? በአለት ላይ አይደለም ያለው?
በአለት ላይ ዝናም ዘነመ፣ ጎርፍ ጎረፈ፣ ነፋስም ነፈሰ፣ ቤቱንም ገፋው፣ አልወደቀም፣ በጽኑ አለት ላይ ተመስርቷልና። ቃሌን ሰምቶ የማያደርገው ሰው ቢኖር ግን ቤቱን በአሸዋ በድቡሽት ላይ የሰራ ሞኝ ሰው ይመስላል። ዝናም ዘነመ፣ ጎርፍ ጎረፈ፣ ነፋስ ነፈሰ፣ ገፉት፣ ቤቱም ወደቀ፣ አወዳደቁም የከፋ ሆነ። ይሄ በብዙ ይተረጎማል። አለቱ አሁንም ሁልጊዜም ክርስቶስ ነው። አለቱ ሁለተኛው ካህናት ነው። ይህንን የእኛ ሊቃውንት ሲተረጉሙ በአለት ላይ ያልተሰራ ቤት ማለት ነፍስ አባት የሌላት ነፍስ ማለት ነው። ነገሩም ከፈቃደ ካህን ከምክረ ካህን ያራቀ ሰው ከአለቱ ወጥቶ ለአውሬ ተላልፎ የተሰጠ ሽኮኮ ማለት ነው። ክርስቲያኖች ከካህናት አጥር እንዴት በስልጣነ ክህነት ሳንጠበቅ እንኖራለን? ያለ ነፍስ አባት የሚታሰብ አይደለም። ለአቅመ ሔዋን ለአቅመ አዳም የደረሰ ልጅ ሁሉ ነፍስ አባት ያስፈልገዋል። ክርስቲያኖች ነፍስ አባት የሌላት ነፍስ እኮ ነፍስ አይደለችም። ከበረቷ ከመንጋዋ ተለይታ ብዙ አውሬ ያለበት ጫካ ውስጥ ገብታ ብቻዬን ማሸነፍ እችላለሁ የምትል ሞኝ ሰውን ትመስላለች። ክርስቲያኖች ካህን ግን ፈቃደ ካህን ምክረ ካህን ማንኛውም ኃጢአት ከጨመርንበት ኃጢአታችን ላይ ለካህን እያማከርን ይሄን አታድርግ ይሄን አድርግ ሲለን፣ ለምሳሌ አንድ ጾም ቢከብደው ለነፍስ አባቱ ሲናገር ካህኑ በቃ ያቀልለታል። ምን ብሎ ነው የሚያቀልለት? ሊያለማምድ 4 ሰዓት ድረስ ቆይ፣ ግን 4 ሰዓት ስትበላ ትንሽ ብቻ ብላ ብዙ አትብላ ይለዋል። ከዚያ ሰይጣን በጾም ሊከሰው አይችልም። ምክንያቱም በአለቱ በፈቃደ ካህን ተጠብቋላ። አንድ ነገር ካህኑን ያማክረዋል፣ አታድርግ ይለዋል። ካህኑን ከሰማ ስለ እውቀት አይደለም ስለ ስልጣን ነው የምናገረው፣ ስለ ስልጣነ ክህነት። ካህኑን ሲሰማ ሰይጣን የካህን ቃል አዳኜ ነው አለቴ ነው ምጥጌ ነው ብሎ ከሚያምነው ክርስቲያን በእጅጉ ነው የሚርቀው። ክርስቲያኖች ካህኑ እንደኛ ተራ ሰው ሊሆን ይችላል፣ ደካማ ሊሆን ይችላል፣ እውቀቱ ሙልሱን ሊሆን ይችላል። ስልጣኑ ግን አለት ናት። ክርስቲያን እወቅ፣ ስልጣኑ አለት ናት። ሰይጣን የማይሰብራት የማያንኳኳት ዋስትና ናት፣ መጠጊያ ናት፣ መሸሸጊያ ናት። እወቃት ክርስቲያን። ለዛ ነው ካህን አያስፈልግም የሚልህ በሌላ በኩል መጥቶ ካለት ሊያወጣህ ነዋ። ያውቃል። አዳኞች እኮ እንዴት ማደን ዲያብሎስም እንዴት ማደን እንደሚችል ያውቃል። ማደን ስለሚችል ነፍሳትን ከካህናት የካህናትን ስም ያስጠፋል፣ ኃጢአት ያሰራል። አንድ ሁለቱን ካህን ኃጢአት ያሰራል። ከዚያ በኋላ በሶሻል ሚዲያ ይነዛል። መነኩሴው እንዲሆነ ቄሱ እንደዚህ ሆነ፣ ሰከረ፣ በላ፣ ጠጣ፣ ምን አለ እያለ ከስልጣኑ ሊያናጥብህ። ክርስቶስ ካህናትን ይቀጣል። ክርስቲያኖች የሚበድሉ ካህናትን ይቀጣል፣ አያልፋቸውም። ግን የካህኑ ኃጢአተኛ መሆን የምዕመኑን መጽደቅና በስልጣኑ መጠቀም አይከለክለውም። ክርስቲያኖች ጊዜ ስለሚወስድ አልናገርም። በታሪክ ሁሉ ብዙ አጋጣሚዎች አሉ። የካህናት ስልጣን እጅግ ዋስትናችንና የክርስቶስ ስልጣን ስለሆነች በዚያች እንድንጠበቅ አምላካችን እግዚአብሔር ይርዳን። ሶስተኛዎቹ አንበጣዎች ናቸው። አንበጣዎች ንጉሥ የላቸውም፣ ሁሉም ግን በመልካም ስርዓት ይጓዛሉ ይላል። ክርስቲያን ማለት የግድ አለቃው፣ የግድ ጳጳሱ፣ የግድ ሰበካ ጉባኤው እስኪናገር የማይጠብቅ ከአንበጣ የማያንስ በስርዓት የሚጓዝ። አሁን አቀማመጣችሁ እንዴት ደስ ይላል! አለባበሳችሁ የሴቶቹ የወንዶቹ የሴቶቹ ልብቻ። ይሄ እኮ የተቀደሰ ስርዓት ነው። ስትሳለሙም እንደዚያው፣ ጉባኤም ሲሆን እንደዛው። መንቀሳቀስ መቼ ይቻላል መቼ አይቻልም ክርስቲያን ማወቅ አለበት። ስርዓት ቤተክርስቲያን አስተምሩ ብሎ ክርስቲያኖች። ክርስቲያን ከአንበጣ በላይ በስርዓት የሚጓዝ አይገርማችሁም? አንበጦች ያለ ንጉሥ ያለ አዛዥ ያለ ልቃ በስርዓት ሲጓዙ እንዲህ ክርስቲያን ከዚህ ያንሳል። እዩ ክርስቶስ እንዴት እንደሚያስተምረን። እንዴት ከዚህ ታንሳላችሁ እኮ ነው የሚለን ክርስቲያኖች። አምላካችን እግዚአብሔር በስርዓት እንድንጓዝ ይርዳን። ትምህርቴም ብዙ ስርዓትን የነካካ ስለሆነ ይሄን ባጭሩ ሰዓት ለመልቀቅ ባጭሩ ነው የምጨርሰው። አራተኛውና ዋናው እንሽላሊት በእጅ ትያዛለች፣ ከነገስታት ግቢ ግን ትኖራለች ይላል። ከንጉሱ ግቢ ዘሎ እንሽላሊት ላይ ያዝ የሚል ሰው አለ? ምን ይገጥመዋል እንዴ? እንኳን ከንጉስ እዚህ ሀገር ካለ ከዞኑ ከከንቲባው ቤት ሄዳችሁ ዝር ማለት ትችላላችሁ እንዴ? ያለ ፈቃድ ይቻላል እንዴ? አዎ አቡሊዲስ ነገስታት የተባሉ ስላሴ ናቸው ይላል። የስላሴ ግቢ ማለት ቤተ ክርስቲያን በተለይ በቅዳሴ ሰዓት ያለው ህብረት ነው ይላል። ቤተ ክርስቲያን ምን እንደሆነች ታውቃላችሁ? ቤተ ክርስቲያን ተብለው የሚጠሩ 4 አካላት አሉ። ቤተ ክርስቲያን ዋና ቤተ ክርስቲያን ግን አንዲት ናት። ቤተ ክርስቲያን የምትባለው
ሶስት አካላት በአንድነት ከክርስቶስ ጋር ያላቸው ህብረት ነው። ማን ማን ናቸው? እጠራለሁ። የመጀመሪያዎቹ ቅዱሳን መላእክት እነማን ናቸው አልኳችሁ? ቅዱሳን መላእክት። ሁለተኛ በሰማይ ያሉ ድል ነሾች ጻድቃን፣ በገነት ያሉ ድል ነሾች ጻድቃን። ሶስተኛ በምድር ካለን ክርስቲያኖች ውስጥ ተነሳሃያን ኃጥአን። እስቲ ተናገሩት ይህን ቃል። ተነሳሃያን ኃጥአን በሉ። ምን ማለት ነው? ተነሳሂ ያልሆነ ኃጥእ ወደ ቅድስት ቤተክርስቲያን ይገባ ዘንድ አይፈቀድለትም። ተነሳሃያን ኃጥአን፣ ድል ነሾች ጻድቃን፣ ቅዱሳን መላእክት በመንፈስ ቅዱስ አንድ የሆኑና ክርስቶስ ራሳቸው ሆኖ እነሱ አካል የሆኑላት ያቺ ቅድስት ቤተክርስቲያን ወነአምን በአቲ ቅድስት ቤተክርስቲያን እንተላይለ ኩሉ ጉባኤ ዘሐዋርያት። እንተላይለ ኩሉ ከሁሉም በላይ ናት ቅድስት ቤተክርስቲያን። የትኛውም ስብሰባ፣ የትኛውም ህብረት፣ የትኛውም አንድነት፣ የትኛውም የሊቃውንት የፈላስፎች የማንም ህብረት ከቤተ ክርስቲያን ጋር አይወዳደርም፣ አይተካከልም። አንደኛ ቅድስት ናት። ለዚያ ነው ተነሳሃያን ኃጥአን የሚገቡባት። ተነሳሂ ኃጥእ ማለት ምን ማለት ነው? ንስሐ የገባ ስጋውን ደሙን የተቀበለ ማለት ብቻ አይደለም። ንስሐ ገብቶ ስጋውን ደሙን ከተቀበለ በኋላ ሁልጊዜ በእግዚአብሔር ፊት ፍጹም ኃጢአተኛ እንደሆነ የሚታመን ማለት ነው። ራሱን እንደ ኃጢአተኛ ብቻ የሚቆጥር፣ ራሱን የጸደቀ የቆረበ የተስተካከለ አድርጎ የሚቆጥር ትዕቢተኛ ስለሆነ ከቤተ ክርስቲያን ውጭ ነው። ተነሳሂ ኃጥእ ማለት ፓትርያርክ ይሁን ጳጳስ ይሁን ገዳማዊ ባህታዊ ይሁን እንጦንስን መቃርስን የመሰለ ይሁን ጳቁሙስን ይምሰል ተክለ ሃይማኖትን ይምሰል ዜና ማርቆስን ይምሰል በእግዚአብሔር ፊት ኃጢአተኛ መሆኑ ብቻ ነው መታመን ያለበት። ማንም ሰው በክርስቶስ ፊት በልቡ እንደኔ ያለ ኃጢአተኛ የለም ብሎ ከልቡ ማመን መናገር አይደለም። ሳናምንበትም ልንናገር እንችላለን። ከልቡ ግን ከኔ የባሰ የለም የሚል ራሱን ኃጢአተኛ አድርጎ የቆጠረን መንፈስ ቅዱስ እያነጻ ወደ ቅዱሳን ህብረት ይደምረዋል። እንዴት ቤተ ክርስቲያን ውስጥ እንደሚደምረን ሁለት ነገሮችን ተናግሬ ትምህርቴን ጨርሳለሁ። ክርስቲያኖች ትታገሱኛላችሁ? ከቅዳሴው ላይ ነው ህብረቱ የሚፈጸመው። ቅድስት ቤተ ክርስቲያን በምልአት የምናያት ቅዳሴ ላይ ነው። ቅዳሴ ላይ ነው ማለት ምን ማለት ነው? የቅዳሴ ዋና ዓላማው ሰዎቹን እያነጹ ሰዎች ኃጢአተኛ ነን ብለው ይታመናሉ። ልክ ኃጢአተኛ ነን ብለው ሲታመኑ ገና ቅዳሴው ሲጀመር ተሰቡት እንደሆነ ጸሎተ ንስሐ ነው የሚደገመው። ጸሎተ ንስሐ 3 ጊዜ ነው የሚደገመው። ቅዳሴ ላይ ሰምታችሁት እንደሆነ ሁለቱ ረጃጅም ነው፣ አንዱ አጭር ናት። ይሄ ብቻ አይደለም። ቅዳሴው አብዛኛው ይዘት ምህረትን ይቅርታን የሚለምን ነው። ሰው ሲነጻና ሲበቃ መንፈስ ቅዱስ ወደ ቅድስት ቤተክርስቲያን ይጨምረዋል። ወደ ቅድስት ቤተክርስቲያን ይጨምረዋል ማለት ወደ ህንፃው ቤተክርስቲያን ማለት አይደለም። ጉባኤው ላይ ልንመጣ እንችላለን። የሰበካ ጉባኤ አባል ደብተር ነፍስ አባትም ሊኖረን ይችላል። ይሄ ሁሉ ኖረን የቅድስት ቤተክርስቲያን አካል ብልት ላንሆን እንችላለን። ክርስቲያኖች ወደዚያች ህብረት የሚጨምረን መንፈስ ቅዱስ ብቻ ነው። የምንጨመርበት መንገድ ደግሞ ቅዳሴ ብቻ ነው። ቅዳሴ የሌለበት ሌላው ጸሎት ራሱ አይሰራም። 150 ዳዊት በየዕለቱ ብንደግም ምናምን ጸሎት ብንጸልይ ሽብንሰ ማያስቀድስ በቅዳሴ ህብረት የሌለው ከቅድስት ቤተክርስቲያን ሊሳተፍ የድነት አካልም ሊሆን አይችልም። ለዚያ ነው ቅዱስ ቆጵርያኖስ ቤተክርስቲያንን እናቴ ናት ያላለና እናቱ ያላደረገ እግዚአብሔር አባት ሊሆነው አይችልም ይላል። ለዚህ ነው ያለ ቤተክርስቲያን ድነት የለም የሚባለው። እስቲ ተናገሩ፣ ያለ ቤተክርስቲያን ድነት የለም። ምን ማለት ነው? ያለ ክህነት፣ ያለ መስዋዕት፣ ያለ ቅዳሴ ምንም የመዳን መንገድ የለም። ክርስቲያኖች አሉ ሌሎቹ ጥምቀት፣ እነሱ ሁሉ ቤተክርስቲያን ውስጥ ነው ያሉ እና ክርስቲያኖች ይህንን ሲናገር እዚህ መጽሐፈ ቅዳሴያችን ላይ አሁን ቅዳሴ ይዤ አልገባውም እኔ በእውነቱ ግን እዚህ እስቲ ሞባይሌ ላይ የሆነ ነገር ከፈት አድርጌ ማንበብ ከቻልኩ ላንብብላችሁ። በእውነቱ ሁለት ነገሮችን ነው ማንበብ የፈለኩት።
እንግዲህ በቃሌ ልንገራችሁ አሁን ጊዜ እንዳልፈጅ። ቅዳሴ ሲገባ ግባተ መንጦላይት የሚባለው ጸሎት ላይ ብዙ አጥቢያዎች ላይ ህዝብ ሰምቶት አይጸለይም። ቀሲስ ያደገበት ደረጀ ስዩም ያደረገበት ምስካየ ኅዙናን ብቻ ላይ ህዝብ እየሰማው ይደገማል። ከግባተ መንጦላይቶቹ አንዱ እንዲህ ይላል፣ ለህዝብ መነበብ ያለበት ነው እና ለዚያ ለህዝብ መነበብ ያለበት ላይ ምን ይላል? ገና ቅዳሴ ይሄ ሌላው ጸሎተ ንስሐ ምን ከመድረሱ በፊት ወዳጄ ሆይ ስላንተ የሚጸለየውን ካህኑን አትቶ፣ ካህኑ ስላንተ ራሱን ዝቅ አድርጎ ስለሌሎችም ስለ ኃጥአን በሚማልዱበት በቅዳሴ ጊዜ ከቅድስት ቤተክርስቲያን ወጥተህ ለምን ትሄዳለህ? ራስህንስ ስራ ፈት ለምን ታደርጋለህ? መራያዊ ሰማያዊ የሚሆን ክርስቶስ ቤተክርስቲያን ትቀበለዋለች ይላል። በዚያ ሰዓት ግን አንተ ይላል ልቡናህን ከአንዱ ሀገር ወደ አንዱ ሀገር ታንከራትታለህ። ምንህን ታንከራትታለህ? አሁን እዚሁ ቆመን ልቡናችን ይወጣል አይወጣም? ታንከራትታለህ ይላል። እንደዚህ ካደረክ ይላል እዚያ ቅዳሴው ላይ ቅድስት ቤተክርስቲያን ደጆቿን ትዘጋባሃለች፣ ባዕድ በመካከሏ አይገኝምና። አያችሁ ምን እንደሚል? ቅዳሴ ላይ ቀድመህ ተገኝ፣ ህሊናህን ሰብስብ፣ ተዘጋጅ፣ ካህኑ የሚለውን በትክክል አድምጥ፣ ተሰጠውን መልስ፣ ስማ። ያቺ ሰዓት ወደ ሥላሴ ግቢ ወደ ቤተክርስቲያን የምትገባባት ቅጽበት ማለት ያችናት። እማትሰማ እንኳን በእግርህ በአካልህ ተንቀሳቅሰህ ይቅርና በልቡና አንዴ ስራህ ጋር አንዴ ዘመዶች ጋር አንዴ የምትሄድ ከሆነ ይላል ቅድስት ቤተክርስቲያን ማለት መንፈስ ቅዱስ ወደዚያች የቅዱሳን ህብረት እንዳትገባ ይዘጋባሃል፣ ለዘላለም አውጥታ ትጥልሃለች ይላል። እግዚአብሔር መንፈስ ቅዱስ እንደወጣን እንዳንቀር እንዲያደርገን በቸርነቱ ይዘንልን። አስተውሉ ክርስቲያኖች፣ ማስቀደስ ብቻ አይደለም፣ ስናስቀድስ ተጠንቅቀን ልቡናችን ሰብስበን ህሊናችን አንቅተን። ለካህናት ደግሞ ትእዛዝ አለ። በተለይ ዜና አበው ላይ የተጻፈ ዲያቆናቱ ካህናቱ ሲያነቡ ሳይንተባተቡ እንዲሰማ አድርገው ማንበብ አለባቸው ይላል። እንዲያውም ዜና አበው ላይ ምን ይላል? መጽሐፉ ራሱ ፊደሉ የጎላ ይሁን ይላል። ሲያነብ እንዳያስቸግር መንተባተብ የለበትም። አጥርቶ ማንበብ ቤተክርስቲያን በደንብ ንባብ ቤት እኮ የኖረው ለዋዛ እኮ አይደለም። አጥርቶ ማንበብ፣ መልእክታቱ ሁሉ በደንብ መነበብ አለባቸው። ለመርግፉ መቸኮል የለብንም። ምክንያቱም የሚቀድሰው ራሱ ያ የሚነበበው ነው፣ የሚለውጠውም ኃይሉም ያለው እዛ ነው። ክርስቲያኖች አንባቢው በደንብ ማንበብ አለ፣ ሰማዩ በደንብ መስማት አለበት። አሁን ይላል ቅዳሴው እኮ ያስታውሳል ራሱ አልዕሉ አልባቢክሙ፣ ልቡናችሁን ከፍ ከፍ አድርጉት። ቅድም እንዳልኳችሁ እንደ ንስሩ ወደ ላይ ወደ ሰማይ አስቡ ይላል። አይምሮ ሀበዝ ትቀውሙ፣ የት እንደቆማችሁ ወቁ። ሊቀ ካህናት ኢየሱስ ክርስቶስ ተሰምቶ ይማል። እመቤታችን አለች፣ ጻድቃን ድል ነሺዎች አሉ፣ መላእክት አሉ። እዚያ ህብረት ውስጥ ለመግባት እንደገባህ አቁም፣ እወቅ፣ አስብ፣ አይምር ሀብ። እንዲያውም እንደዚያ ሲባል ራሱ እኛ አንድ የምንመልሰው መልሳለን ሁሌ የሚያስገርመኝ ብነ ሀበ እግዚአብሔር አምላክን። አዎ የእኛስ ልቡናችን በሰማይ እግዚአብሔር ዘንድ ነው ይላል። ወዲያ ወዲህ ራሱ ተሰጥኦ የሚመልሰው ራሱ እኮ ልቡ ሌላ ቦታ ነው። ክርስቲያኖች ቅዳሴ ዋዛ አይደለም። ክርስቲያኖች መቅሰፍቱም ኃይለኛ ነው። ቤተክርስቲያንም አውጥታ ትዘጋለች፣ ታስወጣለች። ልቀድስ እንችላለን፣ ካህን ሊሆን ይችላል፣ ዲያቆን ሊሆን ይችላል፣ አስተማሪ ሊሆን ይችላል፣ ከቤተክርስቲያን በአፋ ሊኖር ይችላል፣ መንፈስ ቅዱስ ላይ ጨምረው ይችላል። ክርስቲያኖች የሥላሴ ግቢ የምትባለው ያቺ ህብረት ናት። ሁለተኛው አሁን ይሄ ጸሎተ ንስሐ ሁሉ ጸሎተ ንስሐው ቅድም እንዳልኳችሁ ማንጻት ነው። ተነሳይ ሆኖ ሰግደን ተንበርክከን በመፍራት በመንቀጥቀጥ ማረኝ እንደኔ ኃጢአተኛ የለም ስልና ካህኑ ስለሁላችን አንተ ለቅዱስ ጴጥሮስ እንዲህ ባልከው እናንተ ይቅር ያላችኋቸው ይቅር ይላቸዋል፣ ይቅር ያላላችኋቸው ባልከው መሰረት አቤቱ እንደዚህ እያለ ይማልዳል። ምን ለማድረግ? ኃጢአታችን አንጽቶ ተነሳይ በመንፈስ ቅዱስ ወደዚያች ቅድስት ቤት ወደ ሥላሴ ግቢ ለማስገባት። ታዲያ የመጨረሻው እግዚኦ መሐረነ ካልን 41 ጊዜ በኋላ ዲያቆኑ እንዲህ የሚል አዋጅ ያወጃል። እለ ውስተ ንስሐ አሎክሙ ኃትቱ ርእሰክሙ፣ በንስሐ ውስጥ ያላችሁ ራሳችሁ ምን አድርጉ? ዝቅ ዝቅ አድርጉ ይላል። ካህኑ ፊቱን ወደ ህዝቡ ያዞርና አቤቱ ጌታ ሆይ የቀደመ በደላቸውን አጥፋላቸው፣ ይቅርም በላቸው፣ ወደ ቅድስት ቤተ ክርስቲያንም ጨምራቸው፣ አንድ አደርጋቸው ይላል። ወደ ማን ጨምራቸው? አያችሁ፣ ማን ነው ጨማሪው? እግዚአብሔር። ማን ነው ጨማሪው? መንፈስ ቅዱስ። ማን ነው ጨማሪው? ሊቀ ካህናት ኢየሱስ ክርስቶስ። የሥላሴ ግቢ እባክህ የቀደመ በደላቸውን ትተህ ወደ ቅድስት ቤተክርስቲያን ጨምራቸው፣ አንድ አድርጋቸው። የምንጨመረው በዚያች ቅጽበት ነው። የምንጨመረው በዚህ ጸሎት ነው።
የምንጨመረው በዚህ ቅዳሴ ነው። ከዚያ ውጭ እርባና የለውም። ክርስቲያኖች እናንተ በጉባኤ አንደኛ ለመባል አይደለም የምንፈልጋችሁ ለመዋጮ አይደለም። ክርስቲያኖች የምንፈልጋችሁ በድምፃችሁ ነጎድጓድነት ከተማው እንድታስደነግጡ አይደለም። የምትፈለጉት ወደ ሥላሴ ግቢ እንድትገቡ፣ ወደ ቅድስት ቤተክርስቲያን ህብረት እንድትጨመሩ፣ የጻድቃን የሰማዕታት የመላእክት ማህበርተኞች እንድትሆኑ፣ ከነዚህ ጥቃቅን ፍጥረታት ተማሩ። ወደዚህ ከገባችሁ ማንም አይነካችሁ። እንሽላሊት ወደ ነገስታት ግቢ ስትገባ ማንም እንዳይነካት። በጸሎት በቅዳሴ ወደ ምስጢራተ ቤተክርስቲያን ወደ ቅዱሳን ህብረት ከገባችሁ አውሬው ዲያብሎስ ቢያጋሳም አይነካችሁም። እናንተን መጣል አይችልም፣ ማፍገምገም አይችልም። ቢያሰይፍስ እንደ ጊዮርጊስ ሰማዕት ትሆናለህ። መንፈስ ቅዱስ ለክብር ያበቃሃል። ምንም ማድረግ አይችልም ነው ክርስቲያን። የተወደዳችሁ የእግዚአብሔር ቤተሰቦች ከነዚህ ጥቃቅን ፍጥረታት ተምረን ስርዓት ጠብቀን ሃይማኖት አውቀን በቤተ ክርስቲያን ጸንተን ቆመን በእውነት ትኩላንም ሙንቱ ውስተ ቤተ እግዚአብሔር እንደተባለ በእግዚአብሔር ቤት የተተከሉ ናቸው እንደተባለ በዚህ በጻድቃን ጉባኤ ተተክለን አንድነት ፈጥረን ጠላታችን ሰይጣንን ድል ነሳ የአምላካችን የመድኃኒታችን የኢየሱስ ክርስቶስ ቸርነቱ የእናቱ የንጽሕት ቅድስት ድንግል ማርያም የማይከለከል ምልጃዋ ታውቃላችሁ አይደል? መንበር ላይ የእመቤታችን ስዕል ለምን እንደምናደርገው መቅደስ ውስጥ ሌላ ስዕል አይገባም። ለምን? ሊቀ ካህናት ኢየሱስ ክርስቶስ የሚገባበት ስለሆነ። አንድ ስዕል ግን ይገባል የእመቤታችን። ለምን? ስለኛ ፋንታ እሷንም አይቶ ይቅር እንዲለን። ሌላ ምንም ምክንያት የለው። ሐዲስ ኪሩቤል ስለሆነች ብቻ አይደለም። ስለኛ ፋንታ እሷን እንዲያይ እሷን አይቶ ይቅር ይበለን። ሁሌም እንደዛ ነው የምንለው። አባ ሕርያቆስ በቅዳሴ ማርያም እንዳለው አያ እግዚአብሔር ከሰማይ ሆኖ አየ፣ አሻተተ፣ ሰሜንን፣ ደቡብን፣ ምስራቅን፣ ምዕራብን አየ፣ እንዳንቺ ያለ ከቶ አላገኘም ነው ያለ። እንደ እመቤታችን ያለ ማንም የለም ከሰው ወገን። ስለዚህ እሷን አይቶ ይቅር ይበለን። የመላእክት ጥበቃ የለን። ይቆየን። ወስብሐት ለእግዚአብሔር።